ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ ያክብሮት ግብዣችንን እያቀረብን እንደ ሁሉ ጊዜው ትላልቅ የሊግ ውድድሮች መጠናቀቅ በኋላ የዝውውር መስኮት ሰፊው የሳመር የዝውውር መስኮት መከፈቱን ተከትሎ በየቀኑ እየወጡ የሚገኙትን የእንግሊዝ ሚዲያ ይዞ የሚወጣቸውን ከመላው ዓለም እያገኘን በመረጃ መልክ የዕለቱን የዝውውር እቅድ በየክለቦች ውስጥ የሚገኙን አንድ ባንድ ወደ እናንተ ስናደርስ ቆይተናል። አሁንም እንግዲህ በቅዳሜ ገጾቻችን ነው ወደ እናንተ ተመልሰን የመጣ ነው። ከኛ ጋር ስትቆዩ በርከት ያሉ የዝውውር መረጃዎች አሉ። ዛሬ የእንግሊዝ ሚዲያ ሰፋ ባለ መልኩ ይዟቸው የሚወጡት ቀደም ብለው በፊት ገጻቸው ላይ እንግዲህ ለንባብ የሚበቁ ትላልቅ መረጃዎችን ከአርብ ምሽት አንስቶ እስከ ቅዳሜ ንጋት ድረስ ይህን ፕሮግራም እስከምታደምጡ ድረስ የእንግሊዝ የፊት ገጽ ያጥለቀለቁ ትላልቅ የዝውውር መረጃዎች እየተሰሙ ነው የሚገኙት። በእነዚህ ጉዳዮች ዙሪያ ቆይታ እናደርጋለን። በምስላችን ላይ እንደምትመለከቱት የብራያን ምቤሞ የዝውውር ሂደት እንግዲህ አንድ ስቴፕ ከፍ ብሎ ነገር ግን ሁለቱም ክለቦች ሊያስማማ ያልቻለው የብራያን ምቤሞ አቋም እንደጸና እንደቀጠለ ነው። ክለብ ከክለብ ጋር የሚያደርጉት ድርድር እንግዲህ አዲስ ምዕራፍ ሌላ አስፈላጊ የሆነ የገንዘብ ክፍያ ብሬንፎርድ ጠይቋል። በዚህም ዙሪያ የተወሰኑ ነጥቦች እናነሳለን። ቼልሲ ከሁለት ግብ ጠባቂዎች ጋር ስሙ ተያይዞ ይገኛል። ኒውካስል ከትናንት በስቲያ ባነሳውላችሁ መሰረት የፒኤስአር ህግ አስገዳጅ በሆነ መልኩ የኒውካስልን የሂሳብ መዝገብ ብዙም ለሳመር ዝውውር መስኮት ከፍተኛ የተጫዋቾችን ሽያጭ ካላስመዘገበ የደሞዝ ቅነሳ ካላደረገ በቀር በገበያው ላይ ብቁ እንደማይሆን በድጋሚ የአንድን ክለብ ተጫዋች ለማዘዋወር ያቀረበው ጥያቄ በቀጥታ ውድቅ ተደርጎበታል። ይህንንም ጉዳይ እናነሳለን። አርሴናል በአዲስ አጥቂ እንግዲህ ስሙ እየተነሳ ነው የሚገኘው። ይሄ አጥቂ ማን ነው የሚለውን በዚህ ፕሮግራም ይነሳ። በቪክተር ጌኬሬስ ዙሪያም የተሰሙ አንዳንድ መረጃዎች አሉ ከፖርቱጋል ሚዲያ ያገኘ ነው። የፓሪስ ሴን ጀርሜን ዋይር ዜር ኤርሜ የእንግሊዝ ታላላቅ ክለቦችን ትኩረት ስቧል። በዚህም ተጫዋች ዙሪያ አንዳንድ መረጃዎችን እናደርሳችኋለን። በአጠቃላይ የአምስቱ ትላልቅ ሊጎችን የተጫዋቾችን የዝውውር ሂደት ምን ይመስላል ይሄ ፕሮግራም ወደ እናንተ እስከሚደርስበት ሰዓት ድረስ ያለው መረጃ በስፋት እናነሳላችኋለን። ዛሬ ቅዳሜ ግን አብዛኛው መረጃ የሚወጣው አርብ ዕለት የተጀመሩ ወይም የተጠናቀቁ ወይም የመጀመሪያ ጥያቄ የቀረበበት የመጨረሻ ድርድር የተደረገበት የሥራ ቀን ላይ የነበሩ ሂደቶች ናቸው ዛሬ ቅዳሜ የሚወጡት እንጂ በቅዳሜና እሁድ በአብዛኛው የዝውውር ሂደቶች ቀዝቃዛ ሆነው ነው የሚቆዩት። ወይም ያለፉ ሳምንት የተደረጉ ድርድሮች በመረጃ መልክ ሊወጡ ይችላሉ እንጂ ቅዳሜና እሁድ የሚሰራ ወይም ክለብ ከክለብ ጋር ክለብ ከተጫዋች ጋር የሚያደርገው ድርድር አይኖርም እና የሥራ ቀን ስላልሆነ በአምስቱ ቀናት ውስጥ የሚወጡ መረጃዎች ናቸው በአብዛኛው ዕለታዊና አፕዴት የሚሆኑ። ስለዚህ ዛሬ ይዘንላችሁ የመጣነው አብዛኛው መረጃዎች ከአርብ ምሽት ጀምሮ የተሰሙ እስከ ቅዳሜ ንጋት ድረስ ወይም ዛሬ ለንባብ ከሚበቁ ጋዜጦች ላይ የተገኙ መረጃዎችን ነው። ስለዚህ የቅዳሜና የእሁድ መረጃ በአብዛኛው ያለፈውን ሳምንት ድጋሚ የሚታይበት ወይም የድርድሩ ሂደት በክለቦች አማካኝነት ይፋ የሚወጣበት ጊዜ ሊሆን ይችላል እንጂ የትኛውም ክለብ ከክለብ ጋር ተጫዋች ከክለብ ጋር በእረፍት ቀን ድርድር አያደርጉም። ይህንን ከግምት ውስጥ በማስገባት እንግዲህ አርብ የብሬንፎርድና የማንቸስተር ዩናይትድ ድርድር እስከ አርብ ድረስ የቀጠለ ነበር። እንግዲህ ለሁለት ቀናት ይሄ ድርድር ይቋረጣል የሥራ ቀን ስላልሆነ ሰኞ በይፋ ይጀምራል። አርብ ለመጨረሻ ጊዜ ብሬንፎርድ እንግዲህ ማክሰኞ ምሽት 62.5 ሚሊዮን ፓውንድ
ፓኬጅ ማንቸስተር ዩናይትድ ማቅረቡን ገልጸንላችሁ ነበር። ብራያን ቤሞ አሁንም አቋሙን አልቀየረም። ይሄ ተጫዋች ለማንቸስተር ዩናይትድ ብቻና ብቻ ነው አረንጓዴ ማብራቱን አብርቶ ክለብ ከክለብ ጋር በሚያደርጉት ድርድር ብሬንፎርድ የማንቸስተር ዩናይትድን ጥያቄ ብቻ እንዲያዳምጥ በኤጀንቱ አማካኝነት ኢንፎርም ያደረገው። አሁን ላይ ባለው መረጃ መሰረት ስካይ ስፖርት ምሽት ላይ ያገኘው ባለው መረጃ መሰረት ማንቸስተር ዩናይትድ 55 ሚሊዮን ፓውንድ ሲደመር እንደ ብቃቱ ታይቶ የሚጨመር 7.2 ሚሊዮን ፓውንድ ፓኬጅ ያለውን 62.5 ሚሊዮን ፓውንድ ልክ የማቲያስ ኩኛ አይነት ክፍያ ማለት ነው አቅርቦ ሁለቱ ክለቦች ከስምምነት ላይ መድረስ አልቻሉም። ብሬንፎርድ ሁለተኛውንም ጥያቄ ውድቅ አድርጓል። ይሄ መረጃ እንግዲህ አብዛኛው የእንግሊዝ ተነባቢ ጋዜጦች እና ዘ ታይምስ ስፖርትን ጨምሮ በስክሪናችን ላይ እንደምትመለከቱት በብራያን ምቤሞ ዙሪያ ዛሬ የእንግሊዝ የፊት ገጽ ይዘው የሚወጡት በአጠቃላይ አብዛኛው እንግሊዝ ሚዲያ የብራያን ምቤሞን ጥያቄ ብሬንፎርድ ውድቅ ማድረጉን ከማንቸስተር ዩናይትድ የቀረበለትን ሁለተኛ ጥያቄ ውድቅ ማድረጉን ይፋ አድርገዋል። ይህንን ተከትሎ ማንቸስተር ዩናይትድ ከሰኞ ጀምሮ በአዲስ ጥያቄ ይመጣል የሚል መረጃ አለው። የሁለቱ ክለቦች ድርድር አሁንም እንደቀጠለ ነው። ነገር ግን የመጨረሻ ሁለተኛውን ጥያቄ ብሬንፎርድ ውድቅ አድርጓል። ማንቸስተር ዩናይትድ ለዚህ ተጫዋች እንግዲህ እንደ መጨረሻ ጥያቄው የነበረው ቅድም እንደገለጽኩላችሁ ይሄን ገንዘብ ለመክፈል 4 ተርሞችን አስቀምጦ በተርሞች ተስማምተዋል። ነገር ግን የክፍያ አይነቱ ዩናይትድ የመጀመሪያ ዙር ክፍያ በ4 የኮንትራት ዘመን የሚከፈል ክፍያውን ተቀብሏል። ነገር ግን የቀረበውን ገንዘብ ነው ያልተቀበሉት። ተርሙ ላይ ተስማምተዋል። የሚከፈልበት መንገድን ሁለቱ ክለቦች ተስማምተዋል። ነገር ግን ብሬንፎርድ 62.5 ሚሊዮን ፓውንድ አይበቃኝም ይጨመር እስከ 70 ሚሊዮን ፓውንድ ብሬንፎርዶች ይፈልጋሉ። ነገር ግን ዩናይትዶች አዲስ መንገድ ለመጠቀም እንዳሰቡ እየተገለጸ ነው የሚገኘው። እንደምታውቁት ብሬንፎርድ በርካታ ተጫዋቾችን እየሸኙ ነው የሚገኙት። ይሄንን ተከትሎ ማንቸስተር ዩናይትድ የአካዳሚ ተጫዋቾችን ጨምሮ የዋናው ቡድን ተጫዋቾችን ቢሆን የዝውውሩ አካል ለማድረግ ማሰቡን ይሄ ሁለተኛ ስቴጅ። ሶስተኛው ጉዳይ ግን በቀጣይ ዩናይትድ ያቀርባል ተብሎ የሚጠበቀው ክፍያ አሁን ያቀረበውን የተጫዋቹን 62.5 ሚሊዮን ፓውንድን ሙሉ ፓኬጁን ለማቅረብ እንዳቀዱ ስካይ ስፖርት የገለጸው። አሁን ላይ እንደተባለው ከሆነ 55 ሚሊዮን ፓውንዱን አቅርቦ የተጫዋቹ ብቃት፣ ስኬት፣ የሚጫወትበት ደቂቃ፣ የሚያስመዘግበው ውጤታማነት ታይቶ የሚጨመር 7.5 ሚሊዮን ፓውንድን አዶንስ ያለው። ነገር ግን አሁን ዩናይትዶች በአጠቃላይ 62.5 ሚሊዮን ፓውንድ ሙሉን ለማቅረብ ነው ያቀዱት ያለምንም አዶንስ ማለት ነው። ምናልባት ይሄ ጥያቄ ተቀባይነት ሊያገኝ ይችላል በሶስተኛ ዙር የሚል ግምት አለ። ነገር ግን ዩናይትድ ብራያን ምቤሞ ማስፈረም በእጅጉ ስለሚፈልግ ለተጫዋቹ እንግዲህ ብሬንፎርዶች የተጋነነ ክፍያ እንዳስቀመጡ ይታወቃል። ተጫዋቹ ከ2019 ጀምሮ ክለቡ በቻምፒየንሺፕ በነበረበት ወቅት ቶማስ ፍራንክ በያዙ የውድድር ዓመት ነው እና ብራያን ምቤሞ ከትሮይስ ተጫዋቹ የፈረመው እንደምታስታውሱት ከፍራንስ ሊግ በቀጥታ ተጫዋቹ ወደ ብሬንፎርድ የፈረመውና አንድ ጉዳይ ግን ምሽት ላይ በቢቢሲ አማካኝነት ኮቤል የሚባል ሳሚ ኮቤል የሚባል የማንቸስተር ዩናይትድ ሪፖርተር አለ። እሱ እንደሚለው ከሆነ ማንቸስተር ዩናይትዶች አንድ ጉዳይ ያሰላሰሉ ይገኛሉ። በዲሴምበር 24 ካሜሩን የመጀመሪያ የግሩፕ ስቴጅ ጨዋታውን በአፍሪካ ካፕ ኦፍ ኔሽን ከጋቦን ጋር ታደርጋለች። በዛም ወቅት ደግሞ ተጫዋቹ 4 ጨዋታዎችን ያመልጧል። ይሄ ወቅት ደግሞ በፕሪሚየር ሊግ የፌስቲቭ ፊክስቸር የቦክሲንግ ዴይ የተደራራቢና ጥብቅ ጨዋታ የሚኖርበት ወቅት ነው። የሊግ ካፕ፣ የኤፍኤ ካፕ፣ የፕሪሚየር ሊግ ተከታታይ ጨዋታ የሚኖርበት ሳምንት ነውና በዚህ ወቅት እንግዲህ የመጀመሪያ የምድብ 4 ጨዋታዎችን ነው የመጀመሪያ የምድብ 3 ጨዋታዎችን ጨምሮ በቀጣይ
ካሜሮን እስከምትጓዝበት ስቴጅ ድረስ ኦናናንና ብራያን ምቤሞን ለተወሰኑ ሳምንታት ዩናይትዶች አያገኙ። ይሄንን ተከትሎ ብሬንፎርድ ከሚጠይቀው ዋጋ ጋር አስተያይተው አንዳንድ ቅድመ ሁኔታዎች ላይ ማሻሻያ እንዲደረግ እየተደራደሩ ነው የሚገኙት። እንደምታውቁት ተጫዋቹ ምሽት ላይ ዴቪድ ኦርኒስተን እንዳረጋገጠው ከሆነ ይሄ ውድቅ ሆኗል የዩናይትድ ሁለተኛው ጥያቄ የሚለው መረጃ ከመውጣቱ በፊት የዴቪድ ኦርኒስተን በኤክስ ገጽ አንድ ትልቅ ጉዳይ አጋርቶ ነበር። ተጫዋቹ አሁንም ከተለያዩ የእንግሊዝ ክለቦች ጥያቄ ቢቀርብለትም የማንቸስተር ዩናይትድን ጥያቄ ብቻ ተቀብሎ ክለብ ከክለብ ጋር እንዲደራደሩ የፈለገው ተጫዋቹ መዘዋወር የሚፈልገው አሁንም አቋሙን ለብሬንፎርድ ኃላፊዎች አሳውቋል። ወደ ማንቸስተር ዩናይትድ ብቻና ብቻ። ቶትናም በነገራችን ላይ ከዝውውሩ ወጥቷል። ሐሙስ ምሽት የዘገባ በስፋት ሲወጣ ነበር። አንድ ስሙ ያልተገለጸ ጠንካራና ትልቅ ክለብ ለብራያን ምቤሞ ጥያቄ ለማቅረብ ጥረት ጀምሮ ነበር። ተጫዋቹ ግን ወደ ዩናይትድ ብቻ መዘዋወርን እንደመረጠ ተገንዝቦ እንግዲህ ያ ክለብ ጥያቄውን አንስቷል ነው የሚለው የስካይ ስፖርት ዘገባና ያ ክለብ እንግዲህ እስካሁን አልተገለጸም። ዩናይትድ በቀጣይ ሳምንት የተሻሻለ ክፍያ ያን የሚጨምረውን 7 ሚሊዮን ፓውንዱን በሙሉ ፓኬጅ በማካተት ያለምንም አዶንስ 62.5 ሚሊዮን ፓውንድ እንደ ማቲያስ ኩኛ ክፍያ ማለት በ4 ተርም የሚከፈል ቅድመ ሁኔታዎችን አስተካክለው ለማስፈረም እንግዲህ ከሰኞ ጀምሮ በድጋሚ ጥረት ያደርጋሉ። በሁለተኛ አማራጭነት ደግሞ የተጫዋች ዝውውር የዚህ ዝውውር አካል ተጫዋች ለማድረግም ዩናይትዶች እያሰቡ ነው የሚገኙትና ብሬንፎርድ ግን በጣም ፈተና ውስጥ እየገባ ያለ ቡድን ነው። አሰልጣኙን እንዲሁም አምበላቸው ኖርጋርድን በቅርብ ሳምንት ወደ አርሴናል 100% እንደሚዘዋወር ተረጋግጧል። አሁን ብራያን ምቤሞ ክለቡ በርካታ ተጫዋቾችን እያጣ ነው የሚገኘው። በቀጣይ እንግዲህ ከሰኞ ጀምሮ አዲስ የድርድር ሂደትና አዲስ ኦፊሻል ቢድ ማንቸስተር ዩናይትድ ያቀርባል ተብሎ ይጠበቃል። ነገር ግን ሁለተኛው ጥያቄ በብሬንፎርድ ውድቅ ሆኗል። መጀመሪያ ግን ሲባል የነበረው ለዚህ ተጫዋች ብሬንፎርዶች 60 ሚሊዮን ፓውንድ እንደሚፈልጉ ነበር ሲገለጽ የነበረው። ምናልባት ዩናይትድ 55 ሚሊዮን ፓውንድ አቅርቦ የተጫዋቹ ውጤታማነት ታይቶ የሚጨምረውን ክፍያ ላይ ከስምምነት ላይ ለመድረስ እንዳልቻሉም ተገልጿል። ስለዚህ ይሄ የድርድር ሂደት መቋጫ ሊኖረው የሚችለው ብራያን ምቤሞ ወደ ማንቸስተር ዩናይትድ ሲዘዋወር ብቻ ነው እና ይሄም የዝውውር ሂደት የማይቀር ይመስላል። እንግዲህ በተደጋጋሚ ትላልቅ ዝውውሮች ሊፈጸሙ ሲሉ ከሚነሱ ጉዳዮች መካከል ሻሽ ክለብ ጥያቄዎችን ውድቅ አደረገ የሚለው መረጃ ይደጋገማል። አሁን በቅርብ ሳምንት የብሪቲሽ ሪከርድ እንደተሰበረ የሚናገርለት የፍሎሪያን ቪዝ ዝውውር 3 ጊዜ የቀረበውን ጥያቄ ባየር ሌቨርኩዘን ውድቅ ማድረጉ ሲገለጽ ነበር። መጨረሻ ላይ ግን የተስማሙት 100 ሚሊዮን ፓውንድ ሊቨርፑል በቀጥታ ክፍያ እንደ ብቃቱ ታይቶ የሚጨመር 16 ሚሊዮን ፓውንድ ነው ከስምምነት ላይ ደረሱ። ነገር ግን እስከ 109 ሚሊዮን ፓውንድ ድረስ ሊቨርፑል ማቅረቡ ሲዘገብ ነበር። ስለዚህ እንደዚህ አይነት መረጃዎች መውጣታቸው አይቀርም። ነገር ግን የጊዜ ጉዳይ ነው እንጂ ብራያን ምቤሞ ወደ ኦልድ ትራፎርድ መዘዋወሩ የማይቀር ጉዳይ ነው። ነገር ግን ሁለተኛው ጥያቄ ውድቅ መሆኑ ተዘግቧል። በማንቸስተር ዩናይትድ ዙሪያ የተሰማው ትልቁ መረጃ ይሄ ነው። በቀጥታ እንግዲህ ወደ ቼልሲ ነው የምናመራው። በቼልሲ ቤት እየወጡ የሚገኙ በርካታ መረጃዎች አሉ። ከአርብ ምሳ ሰዓት አንስቶ እስከ ምሽት ድረስ ሰፊ የዝውውር መስኮት ቼልሲ በድጋሚ ይጠብቀዋል። በዋነኝነት እንግዲህ ቡድኑ ከሚያጠናክራቸው ፖዚሽኖች መካከል ግብ ጠባቂና ተከላካይ በክለቡ ትኩረት ተሰጥቶታል። ነገር ግን ቀደም ብሎ የነጂሚ ቦያጊተንን የጀመሩትን ድርድር አሁን በቀጣይ ሳምንት ቼልሲና ዶርትመንድ ከስምምነት ላይ ደርሰው ተጫዋቹ ከክለብ ወርልድ ካፕ በኋላ በይፋ ቼልሲ ተጫዋች ይሆናል ተብሎ የሚጠበቀው ጂሚ ቦያጊተን የቦሩሲያ ዶርትመንዱ የክንፍ ተጫዋች እንግሊዛዊው ወጣት የ20 ዓመት ተጫዋች እንግዲህ ወደ ስታንፎርድ ብሪጅ መምጣቱ አይቀርም። አሁን ላይ እንደሚወጡ መረጃዎች ከሆነ ምሽት ላይ የለንደኑ ሪፖርተር ከነፋብሪዚዮ ጋር በቀጥታ
ሂር ዊ ጎ ፖድካስት አብሮ በጋራ የሚያቀርቡት እንግዲህ ቤን ጃኮብስ ይባላል። ይሄ ለቼልሲ ቅርብ የሆነ ሪፖርተር ነው። ነገር ግን በየትኛውም ዝውውር ላይ በመጻፍ ይታወቃል። አሁን እንግዲህ ይሄ ዘጋቢ እንደሚለው ከሆነ ቼልሲ በግብ ጠባቂ በኩል 2 ግብ ጠባቂዎችን ኢላማ አድርጓል ይላል። ከዛም በኋላ ምንም እንኳን የአንዱን ግብ ጠባቂ ፍላጎት ፋብሪዚዮ ውድቅ ቢያደርግም ለቼልሲ በይበልጥ ቅርብ እንደሆነ የሚነገርለት ቤን ጃኮብስ ነው እና የመጀመሪያው ተቀዳሚ ምርጫቸው በባርሳ እየተገፋ የሚገኘው የማይፈለገው ወይም በላፖርታ አማካኝነት እንግዲህ በሚዲያው በቀጥታ ሲዘለፍ የነበረው ማርክ ቴስቴገር የቼልሲ ተቀዳሚ ኢላማ መሆኑን ቤን ጃኮብስ እየዘገበ ነው የሚገኘውና ዛሬ ላይ ምናልባት በስፋት ልንሰማቸው ከምንችላቸው መረጃዎች መካከል የማርክ ቴስቴገርና የቼልሲ ፍላጎት የዚህ ጀርመናዊ ስም ከቼልሲ ጋር መያያዙ በይበልጥ ዛሬ ሰፋ ያለ ዝርዝር ዘገባዎች ይወጣሉ ተብሎ ይጠበቃል። ቶክ ስፖርትም ይህን ጉዳይ ሲያጋራ ነበርና ቼልሲዎች ከኋላ መስመር ሊደር ስለሚያስፈልጋቸው ይህን ጀርመናዊ ተጫዋች ለማምጣት በግብ ጠባቂ በኩል ማሰባቸው በዚህ ሪፖርተር አማካኝነት እንግዲህ ምሽት ላይ መረጃው ይፋ ሆኗል። ፋብሪዚዮ ምንም ያለው ነገር ባይኖርም የኤሚሊያኖ ማርቲኔዝን ጉዳይ ግን በይፋ ውድቅ አድርጓል። ይሄ ሪፖርተር እንደሚለው ከሆነ ቤን ጃኮብስ የማርክ ቴስቴገርን ዝውውር ቼልሲዎች ገፍተው ማይሄዱ ከሆነ ኤሚሊያኖ ማርቲኔዝ ሌላኛው እቅዳቸው ነው። ነገር ግን ፋብሪዚዮ ምሽት ላይ እንግዲህ ኤሚሊያኖ ማርቲኔዝ የቼልሲ እቅድ አይደለም፣ ነገር ግን ቼልሲ ሌሎች ግብ ጠባቂዎችን በገበያ ላይ እየተመለከተ ነው። ፔትሮቪችን በቀጣይ ሳምንት ስለሚሸኝ የክሮሺያውን ግብ ጠባቂን በቀጣይ ሳምንት ስለሚሸኝ የተጫዋቹንም ተተኪ ለማድረግ እንዲሁም ከየርገንሰንና ከሮበርት ሳንቼዝ የተሻለ ሊደር የሚሆን ምርጥ ግብ ጠባቂ ቼልሲ ይፈልጋል። ይህንን ተከትሎ እንዲሁም ኬፓ አሪዛባላጋ መሸጡ ይታወሳል። አሁን ክለቡ 3ኛ ግብ ጠባቂ በክለቡ ለማካተት ነገር ግን በዋና ግብ ጠባቂነት የሚሰለፍ 3ኛ ግብ ጠባቂ ማለት 2 ግብ ጠባቂ ያለው አሁን 3ኛ ግብ ጠባቂ አካቶ ሁለቱን ግብ ጠባቂዎች 2ኛ እና 3ኛ እንደ ጥንካሬያቸው የሊግ ውድድሮችን አፈራቆ ለመጠቀምና ማርክ ቴስቴገር በቀጣይ የቼልሲ ተቀዳሚ ኢላማ እንደሚሆን በስፋት በእንግሊዝ ሚዲያ እየተዘገበ ነው የሚገኘው። ነገር ግን ምሽት ላይ ቤን ጃኮብስ አንድ ዝርዝር ይፋ አድርጎ ነበር። ቼልሲ በዚህ የዝውውር መስኮት እንዳምናው ከፍተኛ ሽያጭ ያደርጋል በማለት ገልጿል። ይሄ ኮንፈርም ያደረገው መረጃ ነው እና የሚሸጡ ተጫዋቾች የሚነኩ ተጫዋቾች እና ቼልሲ በየትኛው መመዘኛ ጥያቄ ቢቀርብለት ደግሞ የማይነኩ ተጫዋቾች በ3 ከፋፍሏል። በቼልሲ የሚሸጡ ጥሩ ጥያቄ ደግሞ ከቀረበ ቼልሲ ሊቀበል የሚችለው የተጫዋቾች ጥያቄ እና በየትኛው መመዘኛ ደግሞ ለቼልሲ ጥያቄ ቢቀርብለት የማያዳምጠው ተጫዋች። ስለዚህ 3 መደብ 3 እርከን ቼልሲ አውጥቷል ይላል የቤን ጃኮብስ ዘገባ። ከዚህም ውስጥ እንግዲህ ክሪስቶፈር እንኩንኩን፣ ቤን ቺልዌልን፣ ዲሳሲን፣ አሌያንድሮ ብሮጃን፣ ኡጎቾጊን በቀጥታ ቼልሲ በዚህ ዝውውር መስኮት ጆኦ ፊሊክስን ጨምሮ ይሸጣል። የሚሸጥባቸውንም ዋጋ መለጠፉን ነው እንግዲህ በስክሪናችን ላይ እንደምትመለከቱት ቼልሲ እነዚህን በዚህ ዋጋ እነዚህን ተጫዋቾች ለመሸጥ ይፋ አድርጓል። እንኩንኩን በ30 ሚሊዮን ፓውንድ፣ አንድሬ ሳንቶስንም በተመሳሳይ ዲሳሲንና ፊሊክስን በ19 እና በ18 ሚሊዮን ፓውንድ፣ ኡጎቾጌን በ15፣ ቤን ቺልዌልን በ13፣ አሌሃንድሮ ብሮያን ደግሞ በ10 ሚሊዮን ፓውንድ። ይሄ ቼልሲ ለሽያጭ ሊስት ያደረገውና ዋጋ የለጠፈባቸው ተጫዋቾች ናቸው። ነገር ግን ይሄ ብቻ አይደለም። ለሽያጭ ወጡ ለቼልሲ ጥያቄ ቢቀርብለት ጥያቄውን ሊያዳምጥ የሚችለው የፕሮፖዛሉን አይነት ቼልሲን ትርፋማ ያደርጋል ወይ፣ ገቢውን ከፍ ያደርጋል፣ እነዚህን ተጫዋቾች ሸጦ በገበያ ላይ አስተማማኝ ተተኪ ማግኘት ይችላል ወይ የሚለው ቡድኑ ራሱን በተሻለ ክላስ እንዲያጠናክር እድል የሚፈጥሩ የተጫዋቾች ሽያጭ
ሚኖር ከሆነ ጥያቄዎችን ለማዳመጥ ፍቃደኛ የሚሆኑባቸው ተጫዋቾች ደግሞ ኖኒ ማድዌኬንና ኒኮላስ ጃክሰን ናቸው። ለሁለቱ ተጫዋቾች ቼልሲ ተገቢ ፕሮፖዛል ከመጣለት ሊሸኛቸው እንደሚችል ቤን ጃኮብስ እየዘገበ ነው የሚገኘው። ለምሳሌ ይሄ መረጃ ከወጣ በኋላ በቶክ ስፖርት አማካኝነት አሌክስ ኮክ የዝውውሩ ኤክስፐርት በእንግሊዝ ሚዲያ የሚታወቀው በተለይ አብዛኛውን የላይቭ ፖድካስቶችን በጨዋታ በ90 ደቂቃ መጠናቀቂያ ላይ ወይም እረፍት ላይ የገባ በዝውውር ላይ ትንታኔ የሚሰጠው አልፎ አልፎ ደግሞ ለስካይ ስፖርት እንዲሁም በቢቢሲ ላይቭ ኮሜንታሪ ላይ ያስገቡት በሬዲዮ የሚጠይቁት ሪፖርተር ነውና እሱ እንደሚለው ከሆነ ኒኮላስ ጃክሰን የአርሴናሎችም ኢላማ መሆኑ አያይዞ ጽፏል። አርሴናል በራዳር ውስጥ ካካተታቸው ተጫዋቾች ውስጥ ሌላኛው አማራጭ ኒኮላስ ጃክሰን ነው እና አንድሬስ ቤርታ በሴስኮና በጊሪኬስ የእግር ኳሱ ቤተሰብ እንደሚያስበው ወይ እንደሚያለመው በሁለት አጥቂ ላይ ብቻ ታርጌት አላደረጉ። ሰፊ የአጥቂ ምልመላ ያደረገ ነው አርሴናል። ከነዛም ውስጥ አንዱ ኒኮላስ ጃክሰን ነው በሚል ሪፖርት አድርጓልና ይሄ መረጃ ምሽት ላይ ዴሊ ሜልም አሌክስ ኮክን ጠቅሶ እንደሚባል ዘገባ ከለንደን ኮረስፖንደር እየወጣ ነው የሚገኘው የሚለውን ጉዳይ ሼር ያደረጉ ይገኛሉና እነዚህን ተጫዋቾች ቼልሲ ይሸኛል ተብሎ ይጠበቃል። እና በመተካቸው አሁን ለምሳሌ ጃክሰን ቢለቅ ቼልሲ ጃክሰንን ለመተካት እነማንን አስቧል? የመጀመሪያው ተቀዳሚ ምርጫ እንደምታውቁት ሂጎ ኢኬቲኬ ነው፣ የኢንትራ ፍራንክፈርት አጥቂ። በተጨማሪም ራዳሚል ኮሎሙዋኒ የቼልሲ ራዳር ውስጥ የሚገኝ ተጫዋች ነው። ሌሎች ተጫዋቾችም እንዳሉ ይገለጻል። እነዚህ ግን በአማራጭነት የተያዙ ናቸው በቡድኑ ራዳር ውስጥና ይሄ ጉዳይ በዘገባው ላይ ተካቷል። ምናልባት ደግሞ ቼልሲዎች የኒውካስልን ሁኔታ እየተከታተሉ ነው የሚገኙት። ለጆአዎ ፔድሮ ዝውውር ቼልሲ ጠንክሮ ለማምጣት ወይም ዝውውሩን ሃይጃክ ለማድረግ ከበስተጀርባ ግራውንድ ወርክ ቼልሲ መጀመሩንም አያይዞ ጽፏል። እንደምታውቁት ኒውካስል ያቀረበው የመጀመሪያ 50 ሚሊዮን ፓውንድ በቀጥታ በብራይተን ውድቅ ሆኗል። ኒውካስል ለዚህ ተጫዋች ማቅረብ የሚችለው 65 ሚሊዮን ፓውንድ ነው። 65 ሚሊዮን ፓውንድ ለጆአዎ ፔድሮ ከከፈለ ለጄምስ ትራፎርድ እና ለአንቶኒ ኢላንጋ ከ30 ሚሊዮን ፓውንድ በላይ በድምሩ ማውጣት አይችልም። እንደምታውቁት 45 ሚሊዮን ፓውንድ ጠይቆ ለአንቶኒ ኢላንጋ ውድቅ ሆኗል። ለጄምስ ትራፎርድ ደግሞ በርንሌ የሚፈልገው 30 ሚሊዮን ፓውንድ ነው። በአጠቃላይ እንደሚባለው ከሆነ ወደ 135 140 ሚሊዮን ፓውንድ ማቅረብ አለበት ለሶስቱ ተጫዋቾች ኒውካስል። ነገር ግን የፒኤስአር ህግ ኒውካስልን ገድቦታል እና ከሰሞኑን የኢሳቅንና የሊቨርፑልን ዝውውር በስፋት ስሙን እያያያዙ ከሊቨርፑል ጋር የሚጽፉበት ዋነኛ ምክንያት ኢሳቅን ከሸጠ ኒውካስል ካለበት የፒኤስአር የሂሳብ ክፍተት ብቻ አይደለም ለቀጣይ የውድድር ዓመት የሚያበቃውን በቂ የሂሳብ መዝገብ ይዞ መግባት ይችላልና በዝውውሩ ላይ የፈለገውን አይነት ኢንቨስትመንት በዚህ ዝውውር መስኮት መፈጸም ይችላል። አንቶኒ ጎርደንንም ከሸጠ እና የሚፈልገው ክለቡ ከፍተኛ የደሞዝ ስኬል ያላቸው ጠንካራ ገንዘብ የሚያወጡ ተጫዋቾችን መሸጥ ነው የሚጠበቅበት። ይህን እንግዲህ ለማስተካከል እንዳምነው ሌላ ውጥረት ውስጥ በጁላይ 1 ጀምሮ ኒውካስል ይገባል ተብሎ ይጠበቃልና ከወዲሁ ቅድመ ዝግጅት የክለቡ ኃላፊዎች እያደረጉ እንደሆነ በስፋት እየተገለጸ ነው የሚገኘው እና ቼልሲ ሰፊ የዝውውር መስኮት ይጠብቋል አሁንም በሽያጭም በግዥም በኩልና እነ ጂሚ ቦያጊተን ማምጣቱ 100% እርግጥ የሆነ ይመስላል። ኒኮላስ ጃክሰን የሚለቅ ከሆነ ሂጎ ኢኬቲኬ፣ ጆአዎ ፔድሮ፣ ኮሎሙዋኒ በራዳር ውስጥ ተይዘዋልና ቼልሲ በገበያው ላይ አማራጩን አስፍቶ ነው እየተንቀሳቀሰ የሚገኘው። እነዚህን ተጫዋቾች ደግሞ የሚሸጥ ከሆነ በይበልጥ ገበያው ላይ ራሱን ማጠናከር ይችላል። እነ ስቲቫኦ ደግሞ ከክለብ ወርልድ ካፕ በኋላ ክለቡን በይፋ የሚቀላቀሉ ይሆናል። አንድ ምሽት ላይ የተሰማው መረጃ እንግዲህ ከወደ ፈረንሳይ የወጡ መረጃዎች እንደሚያሳዩት ከሆነ አርሴናል፣ ቼልሲ፣ ማንቸስተር ዩናይትድ
ሌኪፕ ነው ይሄን ዘገባ በውስጥ ገጹ ይዞ የወጣው። እንዲሁም አርኤምሲ ስፖርት ይሄን ዘገባ በተመሳሳይ ምሽት ላይ ይዞ ወጥቷል። ዋይር ዘር ኤርሜ በተጠናቀቀው የውድድር ዓመት ያገኘው ደቂቃ አነስተኛ ነው። እንደምታውቁት ይሄ ታዳጊ ተጫዋች በፓሪስ ሴን ጀርሜን ትልቅ ፕሮጀክት ውስጥ አንዱ አካል ተደርጎ የሚወሰድ ሉዊስ ኤንሪኬ በተደጋጋሚ በኢንተርቪያቸው ላይ የሚያደንቁት ምርጥ ወጣት ተጫዋች ነው። ነገር ግን ባገኘው ደቂቃ ምክንያት ደስተኛ አይደለም። ይሄ ደግሞ ተጫዋቹ የናሽናል ቲም ፖዚሽኑን እያሳጣ መምጣቱን እየተመለከትን ነው ከምርጫዎቹ ውጪ ሲሆን እና ይህን ተጫዋች አሁን ላይ ለማስፈረም እነዚህ 3 ክለቦች ጥያቄ ለፓሪስ ሴን ጀርሜን ማቅረባቸው ተሰምቷል። እና ፓሪስ ሴን ጀርሜን ወዲያውኑ ጥያቄዎችን ውድቅ ያደረገውና ክለቡ በትንሹ ከ90 ሚሊዮን ዩሮ በላይ ይፈልጋል ነው የሚለው ይሄ ዘገባ እንደሚያሳየው ከሆነ። ነገር ግን የእንግሊዝ ክለቦች በአጠቃላይ ከ50 ሚሊዮን ፓውንድ በላይ መክፈል አይፈልጉም። ሁኔታዎች የሚያሳዩት ዘይር ኤርሜ በዚህ የዝውውር መስኮት ፓሪስ ሴን ጀርሜን የመልቀቅ ዕድሉ በጣም ዝቅተኛ እንደሆነና ነገር ግን የእንግሊዝ ክለቦች በተደጋጋሚ በዘይር ኤርሜም በብራድሊ ባርኮላም ዙሪያ ለፓሪስ ሴን ጀርሜን ጥያቄዎችን ኢሜይሎች ማቅረባቸውን ቀጥለዋል። ነገር ግን ፓሪስ ሴን ጀርሜን በሩን ዘግቷል። በተለይ በወጣት ተጫዋቾች ላይ መደራደር አይፈልግም። አሁን ክለቡ በዚህን ሰዓት እየተመለከተ የሚገኘው ሴንተር ባክ ማስፈረም ነው። ከኢብራሂም ኩናቴ ጋር ስሙ ይገናኛል። በተጨማሪ የበርንማውዙን ዘባኒን ለማስፈረም ቀጣይ ሳምንት የተሻሻለ ክፍያ 55 ሚሊዮን ፓውንድ ሲደመር 6 ሚሊዮን ፓውንድ ለማቅረብ ተዘጋጅቷልና በርንማውዝ የመጀመሪያውን 50 ሚሊዮን ፓውንድ ጥያቄ በቀጥታ ውድቅ አድርጓል። ስለዚህ ፓሪስ ሴን ጀርሜን ተከላካይ ስፍራውን አጠናክሮ ራዳሚል ኮሎሙዋኒንና ሌሎች በውሰት ላይ የሚገኙ ተጫዋቾችን ጎንካልቮ ራሞስንም ጨምሮ በመሸጥ የተወሰኑ ጥገናዊ ለውጦችን ለማድረግ እንጂ ክለቡ ሽያጭ ላይ አሁን ላይ በተለይ በስብስብ ውስጥ ከሚካተቱ ከቤንች ላይም እየተነሱ ከቋሚ ምርጥ 11 የሚጫወቱ ተጫዋቾችን መሸኘት አይፈልግም። ያለፉት ጊዜያት ስንሰማ የነበረው ጆዋን ሉጂ ዶናሩማ የማንቸስተር ዩናይትድ ፕላን ነው፣ የማንቸስተር ሲቲ ፕላን ነው፣ ቼልሲም ዶናሩማን ለማስፈረም ይፈልጋል። ነገር ግን ዶናሩማ ኮንትራቱን ለማራዘም ከየትኛውም ጊዜ በላይ መቃረቡን እና ፋብሪዚዮ እየዘገቡ ነው የሚገኙትና ፔጄ በዚህ ክረምት የመሸጥ ፍላጎት የለውም። ብዙም ተጫዋች የማዘዋወር እቅድ የለውም። ይሄን ስብስብ መጠበቅ የተወሰኑ የስኳድ ጥልቀቶችን ማሳደግ ጥራት ያላቸው ዝውውሮች በገበያ ላይ ከተገኙ ወደ ክለቡ መቀላቀል እንጂ እንደነ ዘይር ኤርሜ አይነት የፕሮጀክት ተጫዋችን በተለይ በቀላሉ ፔጄ ይለቃል ተብሎ አይጠበቅም። በተጨማሪም ብራድሊ ባርኮላን እና ፈታኝ ዝውውር ነው የእንግሊዝ ክለቦች እየሞከሩ የሚገኙትና የዘይር ኤርሜና ቼልሲ፣ አርሴናል፣ ማንቸስተር ስማቸው ተያይዞ መነሳቱ አሁንም እንደቀጠለ ነው። የቪክተር ጊዮኬሬስን ጉዳይ እናንሳ። ትናንትና በግል ጀቱ በቀጥታ ወደ ፖርቱጋል መመለሱን ምሽት ላይ ሰምተናል፣ ማለት ተመልክተናል በመረጃዎች። የእንግሊዝ ሚዲያን ጨምሮ የፖርቱጋል ሚዲያዎች በተለይ ሪካርድ ምሽት ላይ ይዞ ወጥቷል። በቀጥታ የተመለሰው ለክለቡ ፕሬዝዳንት በድጋሚ ወደ ፕሪሲዝን እንደማይመለስና በዚህ ክለብ ማሊያ እንደማይጫወት ኮንፈርም ለማድረግ ነው ተብሏል። እና በቀጣይ ሳምንት የቪክተር ጊዮኬሬስ ማረፊያና ኦፊሻል ጥያቄዎች ለስፖርቲንግ ሊዝበን የቀረቡትን ይፋ ይሆናል። ክለቡ ዳይሬክት ኮንታክት ከትላልቅ ክለቦች ጋር ቀጣይ ሳምንት ይጀምራል እና ይሄን ጉዳይ ለመፍታት የታዋቂው የዝውውር ኤክስፐርት እንግዲህ ሚኖ ራዮላ ከዚህ ዓለም በሞት የተለየው የሱ ተወካይ የሆነችው እህቱን ነው እንግዲህ የዚህ ዝውውር ሂደት መብቴ እንድትሆን በቀጥታ የተሳተፈችውና አሁን ላይ መብቴ መገኘቱና ተጫዋቹ ኮንፈርም አድርጎ ፊት ለፊት ከክለቡ ጋር ተደራድሮ በቀጥታ የዝውውር ሂደቱ ቀጣይ ሳምንት ከትላልቅ ክለቦች ጋር ይፋዊ ድርድር ስፖርቲንግ ሊዝበን እንደሚጀምር ተረጋግጧል። ሌላኛው ጉዳይ ቢልድ ምሽት ላይ ያሰማው ነው እንግዲህ የነዚህን ተጫዋቾች ምስል በቴምብሌናችን ላይ ያለጠፍ ነው ከእይታ ጋር አድማጭን ለመሳብ ወይም ምን አዲስ ነገር አለ ስለሁለቱ የሚለውን
በተደጋጋሚ እየለጠፉ አድማጭን ላለማሰልቸት ነው የቪክተር ጊዮኬሬስንና የቤንጃሚን ሼሽኮን ፎቶ ያለጠፍ ነው። ቢልድ ምሽት ላይ ይዞ በወጣው ዘገባ መሰረት አርቢ ላይፕዚግ የቤንጃሚን ሼሽኮን ዋጋ ለመደራደር እንዲያመቸው የተወሰኑ የሂሳብ ማሻሻያዎችን ሊያደርግ እንደሆነ ቢልድ እየዘገበ ነው የሚገኘው በፓትሪክ በርገር አማካኝነት። ይሄ ዘጋቢ እንደሚለው ከሆነ አሁን ላይ እየጠየቁ የሚገኙትም ወደ 85 ሚሊዮን ፓውንድ የዝውውር ሂሳብ ፓኬጅ በአጠቃላይ አውርደው ወደ 73 ሚሊዮን ፓውንድ ለመደራደር ነበራቸውን ድጋሚ ለመክፈት ፈቃደኛ የሆኑ መጥቷል። ይሄ ደግሞ ከተጫዋቹ ተወካዮች ጫና እንደሆነ አያይዘው ጽፈዋልና ይሄ ምናልባት ለአርሴናል ምቹ አጋጣሚ ይመስላል። ቀጣይ ሳምንት ይሄን የድርድር ሂደት ቢልድ እንደሚለው ከሆነ እና በዚህ ዘገባ ውስጥ ከተመለከትነው ጉዳዮች መካከል ሃርቪ ኤሊየትን ለማዘዋወር ለሊቨርፑል 48 ሚሊዮን ፓውንድ ለማቅረብ አርቢ ላይፕዚጎች አስበዋልና የፕሮጀክታቸው ትልቁ ፕላን በሃርቪ ኤሊየት ዙሪያ ለማድረግ አስቶን ቪላና ብራይተንን በይፋ ዶርትመንድን ጨምሮ ዝውውሩን ላይፕዚግ መቀላቀሉን አያይዞ ጽፏል ቢልድና በአጠቃላይ ምሽት ላይ የወጡ ዘገባዎች ይህን ይመስላሉ። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡኑ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ሲቲ በጥራት ብዛት ውጥረት ውስጥ የገባበትን የአጥቂ መስመር አማራጮችን በተመለከተ በማንቸስተር ሲቲ ዙሪያ የተወሰኑ ደቂቃዎችን ቆይታ እናደርጋለን። 10 ተጫዋቾች በተመሳሳይ ፖዚሽን ላይ ፔፕ ጋርዲዮላ እንግዲህ በእግር ኳስ ሳይንቲስት ነው የሚባልበት ዋነኛ ምክንያት ለእያንዳንዱ ጉዳይ መፍትሄ አያጣም። በእያንዳንዱ የውድድር ዓመት ቡድኑ ለአሸናፊነት ስነቦና ወይም በአዲስ ፍላጎት በአዲስ ኢነርጂ ቡድኑን ማቅረብ ይችላል። ያ ፔፕ ጋርዲዮላ የሚለይበት ትልቁ ኳሊቲው ነው። ይሄ ስብስብ ቀጣይ 2025-26 የሊጉ ዋንጫ ቢያሳካ 2026-27 ሲመጣ ደግሞ ዋንጫ እንደተራበ ቡድን ነው የሚመጣው እንጂ እንደ ሻምፒዮን ቡድን አይመጣም። እና አሁን ላይ ጥራቱ ከፍ ብሏል። ጥራቱም ብዛቱም የተጫዋች አማራጩም ከፍ ብሏል። የሚለቅ ተጫዋች አንድ ነው። ነገር ግን ፔፕ እንዴት ማኔጅ ያደርጋል? መብቴ የማያጣው ፔፕ ጋርዲዮላ እንዴት ማኔጅ ያደርጋል? ይሄን የመሰለ ጥራት 3 የግራ እግር ተጫዋቾች፣ 3 የቀኝ እግር ተጫዋቾች፣ የፕሌይ ሜከር አማራጭ ለፔፕ ጋርዲዮላ አማራጩ በስቶ ይሄ ጥራት በስኳድ ውስጥ ምን ሊያስከትል ይችላል? ፔፕስ እንዴት ሊገለገል ይችላል? የእያንዳንዱ ብቃት ደግሞ በክለብ ወርልድ ካፕ ስንመለከት አስደናቂ ነው። ስለዚህ ይሄ ምርጥ ብቃት በተጫዋቾች ውስጥ መታየት ምናልባት የፔፕ ቡድን አስፈሪነቱን በላቀ ደረጃ ካለፉት ጊዜያት ተሻሽሎ ሊመጣ የሚችልበት እድል በጣም ሰፊ ነው። እዚህ ጋር ደግሞ ከግምት ውስጥ ማስገባት ያለበት የዩኤፋ ቻምፒየንስ ሊግ ውድድርም አለበት። እስቲ በዚህ ዙሪያ የምንወያይበትን ፕሮግራም ይዘላችሁ እንመጣለን። መልካም የረፍት ጊዜ እንዲሆን ተመኘን። ሰላም ቆዩ።